ኬክ ቤት ነው የሚለው ምንድነው ነገሩ? ሰላም እንኳን ደህና ቆየሽኝ። ተሳስቻለሁ ልውጣ የቤት ኬክ ቤት ነው ጥፍር ቤት ነው እያልኩ ነበር። ይሄን ሳይ ነው እንዴት ነሽ? ደህና ነኝ። እኔ ነኝ መሰልሽ ናፍቆቴን እንድትሰማ በቃ ቆንጆ ሁሉ አንቺ ነኝ መስለው ትላለች። እንዴት ነሽ? ደህና ነሽ ወይ? እንቅፋት ነው የሆነብኝ ቤትሽ። በእርግጥ ጥፍሬ ሪፊል ይፈልግ ነበረ። እግሬን ደግሞ ምን ጊዜ አግኝቼ ነው በቃ ፔዲኪዩር ማረገው እያልኩ ዞር ስል በጣም የሚያምር አጋጣሚ ሆነ። ለምን አልገባም ብዬ በዚህ ጎራ አልኩኝ። ወረፋ አለ? የለም አሁን መግባት ትችያለሽ። እንዴት ነሽ? ደህና ነኝ። እኔ ሊያ እባላለሁ። ሄዋን እባላለሁ። እኔ ሄዋን የግሎ ደህና መጣሽ። ጥፍር ቤት ባለቤት። በጣም ጥሩ። በስ እሷ የተቀባችሁ ነው መቀባት የሚፈልገው። ባለቤቶች በጣም ተመርጦ ነው የሚቀባው። ያምራል። እሺ እሺ ባንተኝ እንዳላይሽ ነው አይደል? እንደዚህ ክርብርብ ብለሽ ሪፊል ነው የሚያስፈልገው ጥፍሬ መሰለኝ አይደል? ለበዓል እንደተሰራሁት ነውና መውጣት ጀምሯል ግን። አዎ፣ ስለዛ ሪፊል ነው የሚሆነው ማለት ነው። ብዙ ጊዜ ስላልሆነ ሲያማምሩ የሚታዩት ነገሮች ወይ ደማቅ ፒንክ ወይ ላይት ፒንክ ምናምን ተወረናል በሚያማምር ነገር አይደል? አዎ፣ በጣም ነው የሚያማምሩ ቤት ያሉት የጥፍር ቀለም እቃዎች የሽቶ እቃ ነው የሚመስሉት። አዎ፣ በጣም ያምራል። ልዩ ናቸው። በየጊዜው አዳዲስ ነገር የእቃው ላይ ከለሩ ውስጥ ያለው ከለር እቃው ላይ የምናየው ነው ማለት ነው። አዎ ራሳቸው ናቸው። አዎ ሲከፈቱ እቃው ላይ እንዳሉት አይነት ከለሮች ናቸው አይደል? አሁን ቀለሞች ወደ ሺላክ መጥተዋል። አለ የድሮ ቀለም ኖርማል አለ ኖርማል። አዎ ማን ለሚፈልግ ሰው አዎ ብዙ ቦታ ስለማይገኝ ያው ሰው ደግሞ እንደ ፍላጎቱ አይደል መስተናገድ ያለበት። ለዛ ብለን ኧረ ጉድ ይሄን ሁሉ የምናወራው ስምሽን ሳትነግሪኝ አፍራ እባላለሁ። አፍራ? አዎ። ሲያምር ምን ማለት ነው? ደስታ ማለት ነው። አፍራ አረብኛ ነው። አረብኛ ነው። አወቀች። አይ ይሄ ሪፊል አይሆንም፣ ጥፍርሽ ሙሉ ተነቅሎ ነው መሰራት ያለበት የምትሉት ምን ደረጃ ላይ ሲሆን? አንደኛ ብዙ ጊዜ ሲቆይ፣ አንዳንድ ጊዜ አንድ ወር ምናምን ያቆዩትና ያለ ሪፊል ሲመጡ ይከፋፈታል ዳርዳሩ። ያኔ ሪፊል መሆን አይችልም። ጥፍርሽን የባሰ ዳሜጅ ነው የሚያደርገው እና ከሄድሽ በኋላ ራሱ አትጠቀሚበትም ብዙ። ይሄ ግን ገና ነው። አዎ ይሄ ገና ነው። ገና ስትነኪው ራሱ ይከፈታል። ሪፊል ማይሆን ከሆነ አዎ አያስኬደው። አሁን ላይ እንደ ቀልድ የምንሰማቸው ነገሮች አሉና እኔም እንዳንቺ ማስክ ባረኩ እንዴ ብዬ። ማስክ ማድረጉ በእርግጥ ጥሩ ነው አይደል? ለቡናኝ ማለት። አዎ በጣም። እኛ ደግሞ በየቀኑ ስለሆነ የምንሰራው ውስጥ ገብቶ እንግዲህ ምን እንደሚያመጣ ስለማናውቅ ጥንቃቄ ያስፈልጋል። ዩቪው ጥፍርን ይጎዳል። እኔ ጥፍርን በጣም ይጎዳው ነገር ብዬ የማስበው በየጊዜው ሪፊል ማድረግ እየተቻለ ሲነቀል አይደል? ለሪፊል ጊዜ ሰተነው ብንመጣ። አዎ አንደኛ እሱ ነው። ሁለተኛ ደግሞ አትሊስት ሪፊል ተደርጎ በሶስተኛው ወይ ማሳረፍ ትንሽ በመሀል እረፍት እያደረገ ቢሰራ ምንም። እና ደግሞ ኖርማል የራስሽን ጥፍር ደግሞ በጣም አለመሞረድ፣ ጥፍሩ ከመለጠፉ በፊት ያለው ጥፍርሽ ማለት ነው። እሱ በጣም ከተሞረደ በቃ ለመመለስ ትንሽ ይከብዳል። ዛሬ ነገ እያልኩ ነበረ ለመሰራት እና መንገዴ ላይ ነው ያጋጠመኝ። ዳር ላይ ነው ያላችሁት? አዎ ፊት ለፊት ነው። ለመምጣትም ቀላል ነው ለነገሩ። ቦታ ቆየ አዲስ ነው የተከፈተ? አንድ ወር። ለዚህ ነው በጣም ያማረኝ። አይኔን ሳበኝ እኮ። አልፋለሁ እኮ አይቼው አላውቅም። ኦኬ አዎ ትንሽ ዛፎቹ ስለሚከልሉት ይመስለኛል። በቀን ምን ያህል ሰው ይሰራል? በቀን ያው 3 እንደ አዲስ ቤት አይደለም። ምን ያህል አንድ ሰው ላይ ቆያለሽ? አንድ ሰው ላይ አንድ ተኩል። አዎ እግርም እጅም ወይስ እጅ? አይ እጅ ብቻ። እግዚኦ በሉ ተኙና ተነሱ። ለሪፊልም እንደ አዲስ ለመሰራት? አይ እንደ አዲስ ለመሰራት። እኔ አሁን የእጄ ከለር ምንድን ነው የሚባለው? ቀይ የቀይ ዳማ አዎ ፊቴ ቀይ እጄ የቀይ ዳማ። አይገርምም? አዎ እጃችን ይጠቁራል። አዎ እጃችን ይጠቁራል። ምን አይነት ቀለም ለኔ ትመርጫለሽ? አሁን አንዳንዴ ታይና እንደ ባለሙያ ይሄ ቢሆን ያ ባይሆን ታያለሽ አይደል? አዎ አሁን ኑዶች ያምራሉ። ኑድ ስንላቸው ደግሞ ዳርክ እና ላይት ኑድ የሚባሉ አሉ። አሁን ላይት ኑድ ቢሆን ላንቺ ጥሩ ነው። ዳርክ ከሆነ ግን ትንሽ ያጠቁሻል። ፕላሱም ጊዜ ጥፍሬ ልሰራ ስል የሚያሳስበኝ ነገር ይሄ አሁን ምንድን ነው የሚባለው ቅርጹ
አልመንድ ከዛ ደግሞ ኖርማል 4 ማዕዘን አለ። ስኩዌር አለ፣ ፖይንቲ አለ። ሲሾል ደግሞ ፖይንቲ ይሆናል። ኮፍን አለ። ኮፍን ደግሞ እንደ ፖይንቲ ሾል እና ጫፉ ላይ ሲደርስ ግን 4 ማዕዘን ይሆናል። ኦኬ እሱ ይሁንላችሁ ብላችሁ የምታማርጡ ከምን አንጻር ነው? አልመንድ ይሁን አሁን ያልሻቸው ነገሮች ይሁን የምትሉ ከምን አንጻር? አንዳንድ ጊዜ ጣታቸው አጠር ሲል ሞር ሾል ያለ ጥፍር እንመክራለን። ምክንያቱም ረዘም ያደርገዋል ጣታቸው። ረጅም ሲሆን ደግሞ ሹል ከሰራናቸው በጣም ስለሚያስረዝምብን 4 ማዕዘን እንመክራለን ማለት ነው። ለእኔ አሁን ባለበት ይቀጥል ወይስ ይስተካከል? ያንቺ ባለበት ቢቀጥል ኖርማል ነው። ቀድሜ ያውቃለሁ ማለት ነው። ብታይ በጣም ጠንካራ እንዲሆንልኝ እንፈልጋለሁ እላቸዋለሁ። ብዙ ጊዜ ሲሰራ ቶሎ እንዳይሰበር ጠንካራና ጄሉን አውፍሩልኝ እላቸዋለሁ። የጥፍር ጥንካሬው እንዳይሰበር ለማድረግ ከጄል ጋር ይገናኛል? አይገናኝም። አሁን ብዙ አእምሮ ውስጥ ምን አለ መሰለሽ፣ ጄሉ ከወፈረ አይሰበርም። ግን የፕሮዳክቱ ኦሪጂናልነት ነው ጥፍርሽ እንዳይሰበር የሚያደርገው። ምክንያቱም ስስም ሆኖ ተሞልቶ ሳይሰበርበት ወር ቆይቶ የሚመጣ ጥፍር አለ። በጣም ብዙ እንትኖች ይታዩኛል። የጥፍር መስሪያ ይሄኛው ምንድን ነው? እቺ ስትራላይዘር ናት። አንድ ሰው ከተሰራ በኋላ በአልኮል ተጸድቶ እዛው ፊት ለፊታቸው ስትራላይዝ አድርገን እንጂ ነው የምናሽገው። ታሽጎ ለአንድ ሰው አንድ ማለት ነው የምንጠቀመው። ይሄ ልዩ ሳያረጋችሁ አይቀርም። እኔ ወንድ ፀጉር ቤት ነበር አማቀው። ብዙ ሰው ስለ ሴፍቲው በጣም ይፈራል እና ይሳቀቃል። ደግሞ ይሄ ነገር ተቀቅሏል፣ ስትራላይዝ አድርጋችሁታል ምናምን ይላል እና ያን ነገር ለማስወገድ ነው በየቴብላችን። ናይስ። ምክንያቱም አሁን ከጥፍር ጋር ተያይዞ በጣም ብዙ ነገሮች ይነሳሉና በጣም ኢቭን ይሄ ዩቪው አሁን ነው እንደዚህ መደረግ የተጀመረው እንጂ ጥፍር ይጎዳል፣ እንደውም ከፍ ብሎ ኧረ ካንሰር ያመጣል የሚባሉ ነገር ነበረው። እንደውም ለሱ ምላሽ እኔ ሳነብ ተደጋጋሚ የሚሰራ ሰው ማለት በተደጋጋሚ በወር በጣም ብዙ ጊዜ መግባት አለብሽ እዚህ ውስጥ። እና ደግሞ ብዙ የማያሳርፍ ሰው አለ። ተጋላጭ ደግሞ ጥፍሬን ሁሉ አይቼዋል አቅም የሚልሽም ሰው አለ። ዝም ብሎ እሱን በመሰራት ዝም ብሎ በቃ እሱ ነገር በየ15 ቀኑ ሪፊል እየተደረገ ጥፍራቸውን አይከፍቱም። ያ ባይሆን ጥሩ ነው። መተንፈስ አለበት። ላይክ በስንት ጊዜ አሁን ለምሳሌ ጄል ተሰራሽ፣ ቦር ጄል ተሰርተሽ በ15 ቀን ሪፊል ብታረጊ ከዛ በኋላ ወጥቶ ትንሽ ማረፍ አለበት ጥፍርሽ። አንቺ ጥፍርን በጣም ይጎዳል የምትይው ነገር ምንድነው? እንደ ባለሙያ የጥፍር ማጣበቂያ የምንጠቀመው ግሉ። አሁን ከዚህ ስር ያለው ዋናው ጥፍሩ የሚጣበቅበት ብዙ ሰው ደግሞ የሚመስለው ጄሉ ነው። ጄሉ ጥፍር ላይ እንሞላለን። በተፈጥሮ ጥፍራቸው ያደጉ ሰዎች አሉ አይደለ? ጄል ላዩ ላይ ሞልተን ስንሰራቸው ጥፍራቸው ምንም አይሆንም። በእርግጥ የትኛውም ነገር ማመጣጠን ይፈልጋል አይደል? በጣም እንደዛ ብዬ ገምታለሁ። እውነት ነው። ምንም የምንጠቀማቸው የምናረጋቸው ነገር የምንመገበው ራሱ ኢቭን ይሄ ላይ ስታይላችን እንትኑ ጥንቃቄ ይፈልጋል። በጣም ድግግሞች ሲሆን ከመጠን ያለፈ ነገር ሲሆን የትኛውም ነገር ሳይድ ኢፌክት አለው። ከተፈጥሮ የወጣ ነገር ውጪ ሁሉም ነገር አለ። በስመ አብ እንዲህ ራሱ ብሄድ አያምርም? የፈለግሽውን ዲዛይን ለመስራት በጣም ለማስጌጥ የትኛው ይመቻል? አሁን በጣም ረዣዥም ጥፍር የሚያደርጉ ሰዎች አሉ። በእርግጥ የተነሱበትን ይሄ የፋሽን ሀሳብ አከብራለሁ። ላንቺስ? አንቺ በጣም ንቁ ዜጋ ነሽ። በጣም ንቁ ዜጋ። እየወደድሽ ነው? በጣም እኔ በጣም ነው የምወደው። ዝም ያለ ነገር ኑድ ደስ ይላል። ቆንጆ ነው በጣም አይሰለችሽም አሁን
ኮንታሚኔሽን እንዳይፈጠር ከአንድ ከሌላ ወደ ሌላው። ናይስ። አሁን ያንቺ ዴድ ስኪን እንዳለ እዚህ ላይ ነው የሚያርፈው ማለት ነው። ሌላ ሰው አይነካም። ሙሉ በዛ ገብቶ አሁን ግን ከታለው ልታስተኝ ነው የሚመስለው። እንደዛ ላይ ምን ያህል ደቂቃ እንቆያለን እዚህ? እዚህ 1 ሰዓት። ፔዲኪዩር ሲሰራ ጥፍራችን ላይ ቀለም ባይኖር ምንም ባይኖር ይመረጣል መሰለኝ አይደል? በደንብ ሁሉም ነገር ያስለቅቀዋል ነው ያስለቅቀዋል። አያስለቅቀውም። ኖርማል ፖሊሽ ከሆነ ነው እንጂ ኖርማል ካልሆነ በስተቀር ምንም አይነት የሚያስለቅቀው ነገር የለም። አሁን የማደርግልሽ ጄል ናት። እሺ ስሙዝ እንዲሆን ያደርጋል። ስሙዝ ያደርገዋል። ዱቄት ጄል እየቆየ ሲመጣ ጄሉ ታይዋለሽ። ውሃ ሲነካው በደንብ ጄል ይሆናል። ቅድም ዱቄት ነው። ከውበት ባሻገር ግን ጥቅም አለው አይደል? ለጤና ምንድን ነው ጥቅም አለው? አክቹአሊ በእግራችሁ አስቡ ነው የሚባለው አይደል? በደንብ ለማሰብ ውስጥ ኦርጋኒኮቻችን እግራችን ላይ ለምሳሌ የእንቁላል የሆድ ዕቃ ምናምን ምኖቻችን ለምሳሌ እርጉዛው ማሳጅ አትሰራም እግሯን ውስጥ ለምሳሌ ግንኙነቱ ስላለ ኦርጋኒካችን ጋር ስለሚገናኝ አሁን ጣቶቻችን፣ አይኖቻችን፣ አፍንጫ ምናምን አለው ማሳጅ ስትሰሪ ሁሉም ነገር ሄዶ እዛ ቦታ ላይ ፊል ያደርጋል። አይመስልም። አዎ ቀላል አድርገን ነው የምንይዘው። ለመታጠብ ወይ ለምን አይደለም ግን በጣም በየስንት ጊዜው ብንሰራ የበለጠ ኖርማሊ ፔዲኪዩር በወር አንዴ ነው የሚመከረው። ከወር አንዴ በኋላ ዴድ ስኪን አይኖረውም። ማንኛውም ዴድ ስኪናችን በየ28 ቀን የሚያወጣው በየ28 ቀኑ የሚወጣው ዴድ ስኪን ይወጣል። አንቺ ከባድ ባለሙያ ነሽ። በጣም ኬሚስትሪ ያደረግሽብኝ። በጣም ምን ይገርመኛል መሰለሽ ብዙ ወንዶች ከሴት ልጅ አብዛኛው ወንዶች ማለት እንችላለን እኔም በቅርበት የማውቃቸው አንቺ የሚያጋጥምሻል ብዬ አስባለሁ እና ከሴት ልጅ መልክ ይልቅ የእግር ኢቭን ከእጅ ጣትም ከእጃችን ጣትም የበለጠ እግሯ የሚያምር ሴት በጣም ወዳለሁ ይላሉ። ብዙ ሰው እንደዛ ነው። ለዛም ነው ብዙ ጊዜ ሴቶችም ፎከስ አድርገው እግራቸውን በደንብ ይሰራሉ። አሁን ደግሞ እድሜ ለቴክኖሎጂ ባያምርም እኔ አሁን እግሬን ነው የማልወድ። አይ ኧረ ቆንጆ ነው። ምንም ለክፉ አይሰጥም። ልቲ ጎንበስ ብለሽ ፈርተሽ ነው እግሬን አሉ። ግን የሚገርምሽ ፔዲኪዩር ለወንድም ልጅ ይመከራል። ወንዶችም ፔዲኪዩር ቢሰሩ ተብሎ ይመከራል። ዴድ ስኪን ያወጣል። ብዙ ጊዜ ደግሞ ወንዶች ሻወር ሲወስዱ ቁጭ ብለው ኮንሰንትሬት አድርገው እግራቸውን ብቻ እንደኛ አያሹት ማለት በግላብም ሆነ በሚታሹበት ነገር ኬርለስ ነገር መሆን አለ። እዛም ቦታ ኢምፖርታንት ነው ብለው አያስቡም። ሻወር ወስደው ዝም ብለው ወጥተው ነው የሚሄዱት። ፔዲኪዩር ግን ሲሰሩ በደንብ ጊዜ ሰጥተው እንደዚህ ይጸዳል እና አብዛኛው ወንዶች ኢንግሮ አለባቸው። ጣታቸው ወደ ውስጥ ጥፍሩ የሚያድግ ማለት ነው። እሱ ይቆረጣል። ሲርስ በደንብ ስለሚወጣ እሱ ይቆረጣል። ጥሩ ነው። ለወንድ መሆኑ ይመከራል። ሻወር ጄል ነው። በነገራችን ላይ እንትኑን እያየው ነበር። ቤቱ የተመረቀ ቀን እያየው ነቃቃናችሁ ለአይን እንዲገባ የተደረገው እቃ የሴትን አይን በደንብ አትራክት ማድረግ የሚችል አይነት ከለር ምርጫ ነው ያደረጋችሁትና በጣም ደስ ይል ነበር። ብዙ የጋበዛችኋቸው እንግዶችም እሱን ሲሉ ሰምቻለሁ። ብዙ ሰው ቤታቸውን ሲመጣ ከሚገርመው ነገር አንፃር ተጠንቅቀን ነው ማለት ሜዲካል ነገሮችን በጣም ተጠንቅቀን የሰራናቸው። ለአንድ ሰው አሁን አሳይሻለሁ ስሰራሽ ለአንድ ሰው አንድ ነገር ተከፍተን ነው የምንሰራው። አዎ አይቻልም። በደንብ ልክተት ምርቃታችሁ ላይ ግን ጠይቃለሁ ብዬ ይሄ ብራንች ነው ወይስ አዲስ ነው? አዲስ ግሎ አዲስ ነው ገና ግሎ አዲስ ነው። ሞቀብሽ በጣም አይ ጥሩ ነው። ውይ እኔ በጣም ምቾት ላይ ነኝ። ያላነሳም እሺ ላስጎምዣት እንደው ሄሎ ወይ እኔ በጣም ከፍተኛ ምቾት ላይ ነው ያለሁት። አሁን አም ሶሪ ስልክ ማንሳት የራሱ ነው የሆኜ ነው። ኦ ታቀቢ አዎ ይሻላል ከጠዋት አሁን ይሻላል። እሺ
ላገናኝሽ ወይ የት ነው ያለ ነው የሚባለው ምልክቱ? አሁን ያለሽበት ቦታ ከመሪ ወደ አያት ነው የሚወስደው 40/60 ያለበት ኮንዶሚኒየም ይላል። የት ነሽ አንቺ? በቃ ወደ መሪ ነው የምትመጪው። ከመሪ ወደ አያት 40/60 ኮንዶሚኒየም ሀያት የሚወስደው መንገድ ጋር 40/60 ኮንዶሚኒየሙ ያለበት ፊት ለፊት ግሎኔል ይባላል። ኤግዛክትሊ። ያው በቃ እሱ ጋር ግሎኔል ይባላል ፊት ለፊቱ ጋር። እሺ አዎ የቢሮ መኪና ቆሞ ታይዋልሻል። በቃ 40/60 ኮንዶሚኒየሙ ፊት ለፊት። ምን ያህል ነው መዘብዘፍ ያለበት? ከ5 እስከ 10 ደቂቃ ትንሽ መራስ አለበት። ባለቤቱ አይነድም እሳቱ የሚባል ግን ትክክለኛ እንትን ነው። እኔ አሁን ቤት አንዳንድ ጊዜ በጣም ስዝል በሱ ለመቦረሽ ሞክራለሁ፣ ግን እናንተ ናችሁ ትክክለኛ ስስ ብልታችንን የምታውቁት፣ ግን እናንተ ናችሁ። አሁን የትኛው ስታደርጉ እየደረቀ ይባስ ይመጣል። ምንም ትርጉም የለውም። እነዚህ ፕሮሰሶች ከሌሉት ቤቢ ስኪኑን አያወጣም። አሁን ለምሳሌ ሲሰርቱ ያደረግኩልሽ ቢክሷ ምናምኑ ቤቢ ስኪኑ በጣም እነሱ ነገሮች ያግዙታል። አዎ በባዶ ሲሆን ግን እየደረቀ ይመጣል ምግብሽ ራሱ። ምናልባት ግን እንደዚህ አይነት ነገሮች መጠቀም የሌለባቸው ሰዎች ከእድሜም ከጤና የሚገደቡ ሰዎች አሉ። እንደሱ አይነት ነገር የለውም። እንደውም ከጤና አንጻር መጥቶ ሪላክስ ማድረግ ይመከራል። ወይ ማሳጅ ምናምን አይደረግም ቦታው እርጉዝ ስለሆነ ሰው ምናምን እንጂ ከዛ ውጭ ምንም የለም። ሁሌ ስራ ላይ ናቸው ወይስ? ሁሌ ጊዜ ስራ ላይ ናቸው። የማንሰራባቸው ከሰኞ እስከ እሑድም ጨምሮ? እሑድን ጨምሮ። እስከ ምን ሰዓት? አሁን ለጊዜው እስከ 12 ሰዓት ነው እየሰራን ይመስለኛል። ጥሩ ነው። ጥሩ መንገድ ላይ ነው ያላችሁት። ህንጻው ፓርኪንግ አለው። ኤቭሪቲንግ ጥሩ ነው። እኔ ምን ይሄ ሁሉ ከኔ ላይ ነው የሚረግፈው ወይስ እንትን አለ? አይ ቤቢ ስኪንስ ነው። ሌላ ነገር አይደለም። በጣም ሞቷል። እውነት ነው። ቤታችሁ አዲስ እንደመሆኑ በቡኪንግ ነው የምትቀበሉት ወይስ ባመቸን ሰዓት ብንመጣ ይመስለኛል። ግን የጥፍር ቤት ስራ ቀድሞ ቡክ በማድረግ ምክንያቱም የጥፍር ቤት ስራ እንደ ፀጉር ቤት ቁጭ ብለሽ የምትጠብቂው አይደለም። ለምሳሌ አንድ ሙሌት ከ1 ሰዓት እስከ 1 ተኩል ሊፈጅ ስለሚችል ኖር ደውሎ ቡክ አድርገው ቢመጡ ይሻላል። ምንድን ነው ስክራፕ? ሽታው በጣም ደስ ይላል። የእግር ስክራፕ ተሰለሰ። በስመ አብ ምንድን ነው? ቡና ቡና ማር እና ብራውን ሹገር እና ኦሊቭ ኦይል ነው። ኤክስፎሊየት እንዲያደርግ ያደርገዋል ስኪናችን። የታደለ ግን ዛሬ ቀን ነው። አንቺ ሲኳትር እኮ ነው የሚውለው። ኡፍ ወይ ኧረ ጥሩ ነው ጥሩ ነው። ዝም ብለሽ ምንም ብልሽ እንዳሰሚ። አሁን የማደርግልሽ ደግሞ ማስክ ነው። እስካሁን ያደረግናቸው ነገሮች ሰውነትሽን ክራክ እንዳያረጉትና እንዳይቆጣ በማክሱ እናበርደዋለን ማለት ነው። ይህ ለራሱ ለፔዲኪዮር ተብሎ የተሰራ ማስክ ነው። ፊት ራሱ እንደዚህ እኔ ፊቴ እንደዚህ አልንከባከብ እንኳን እግሬ መንከባከብ አለብሽ። አዎ በጣም የፊት አይነት እንክብካቤ ነው የተደረገለት። ፊትም እንደዚህ ነው። ልክ ፌሻል ተሰርቶ ማስክ እንደምናደርገው እንዲበርድ
አሁን ደግሞ የማደርግልሽ ፓራፊል ዋክሱን ነው። ፓራፊል ዋክሱን እኛ ስንጠቀም እንደዚህ ንክር ሳይሆን ለአንድ ሰው አንዴ ነው የምንጠቀመው። አንቺ የተነከርሽበትን ሌላ ሰው መነከር ስለሌለበት ለአንድ ሰው የሚሆን ነው የምናዘጋጀው። ምንድን ነው ይሄ? ፓራፊል ዋክስ ነው። ፓራፊል ዋክስ ኦኬ። ውስጥ እግርሽ እንዲለሰልስ ይሞቃል? አዎ። ያቃጥላል? የራሱ ካልሲ ሲሞቅ ደግሞ እንዲሞቅ ተፈልጎ ነው። አይገርም? ይሄ ሻማ ሲንጠባጠብ እግራችን ላይ ያለው አይነት ስሜት ነው አብሮ ያነሳዋል። ይሄ የሚጠቅመው በስላሴው ነው። ወየ ጥንትዬ ልጅ ምናምን አይደል? በጣም የድጅግር በጣም እንዲለሰልስ ነው። ማያልቅ የለ አለቀ። ከብዙ ምቾት በኋላ አለቀ። እንዴት ነበር ግን? ወደድሽ? በጣም ደስ ይላል። በጣም ነው የተዝናናሁት። አዎ አላማውም ሪላክስ ማድረግ አይደል? በጣም ነው ዘና ያደረገኝ። ከፕሮዳክቱ ጀምሮ የምትጠቀሟቸው እያንዳንዱ እቃዎች በጣም በጥንቃቄ የተያዙ የሚያምሩ፣ ስራ ታስቦበት ሲሰራ እንደዚህ ነው እንላለን። በደንብ ታስቦበት የተከፈተው። አመሰግናለሁ። በጣም ደንበኛ ሆኛለሁ። አሁን እግረ መንገድ መጥቼ ያገኘሁት ቤት ከዚህ በኋላ በጣም እመላለስበት ይሆናል። እሺ ቤሊ፣ በጣም ነው ዘና ያደረግሽ። በጣም ሪላክስ አድርጌያለሁ። በእውነት የተዝናናሁት ነገር የተጋባባችሁ ይመስለኛል። ጊዜው በጣም የሩጫ ነው፣ ግን ትንሽ ጊዜም ካገኛችሁና እንደኔ ዘና ማለት ከፈለጋችሁ ከሀያት ወደ ሲኤምሲ ስትሄዱ መሀል ላይ 40/60 ኮንዶሚኒየሙ ፊት ለፊት አዲስ የተከፈተ ግሎ የተባለ በጣም የሚያምር ስራ የምትሰሩበት ቤት፣ ዘና የምትሉበት ቤት አለ። መታችሁ እንደኔ ሪላክስ አድርጉ። በጣም ብዙ 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 እሁድን አንድ ላይ ይቀጥላል። ቻው።